ሰላም ቤተሰቦቼ እንደምን አላችሁ? አማኑኤል ነኝ። በቀደሙ ቪዲዮ የኪቦርድ ላይ ያሉትን ጥቁርና ነጭ ኪ ምን እንደሚባሉ በደንብ አይተን ነበር። እሱን ያላያችሁ እዛ ሄዳችሁ ማየት ትችላላችሁ። ከሁለቱ ጥቁር መጀመሪያ ያለው ሲ እንደሆነ፣ ከሶስቱ መጀመሪያ ደግሞ ኤፍ እንዳለ፣ ከዛ ከሲ ወደ ሲ ሻርፕ ስንነድ ግማሽ ድምፅ እንደሆነ እነዚህን በዝርዝር በደንብ በባለፈው ቪዲዮ አይተን ነበር። ዛሬ ደግሞ በዓለማችን ላይ ያሉትን ሶስት ስኬሎችን በደንብ እናያለን። እነሱም ክሮማቲክ፣ ዲያቶኒክ እና ፔንታቶኒክ ይባላሉ። ስለዚህ ክሮማቲክ 12 ኪ የያዘ ሲሆን ዲያቶኒክ ደግሞ አምስቱን አስቀርቶ 7 ኪ የያዘ ነው። ፔንታቶኒክ ደግሞ 5 ኪ የያዘ ነው ማለት ነው። ስለዚህ እነዚህን በዝርዝር በደንብ እንመለከታለን። ተከታተሉ። በመጀመሪያ የምናየው ክሮማቲክ ስኬል 12 ቁልፉ የትኛቹ ናቸው የሚለውን እናያለን። በቀደም እንዳሳየሁት የ12ቱ ቁልፍ ከሲ እስከ ሲ ያለው 7 ነጭ እና 5 ጥቁር ነው። ስለዚህ ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ እነዚህን ተከታታይ ስንጫወት እነዚህ ምንም ሳንዘል የምንጫወተው ከሆነ ክሮማቲክ እየተጫወትን ነው ማለት ነው። ክሮማቲክ ምንድነው? እያንዳንዱ ላይ ሴሚቶን ድምጽ የያዘ ነው። ከዛ ደግሞ 12 ኪ የያዘ ስኬል ነው ማለት ነው። ስለዚህ እያንዳንዱን ሙሉን መንካት መቻል አለብን። ከዚህ ወደዚህ፣ ከዚህ ወደዚህ፣ ከዚህ ወደዚህ፣ ከዚህ ወደዚህ ምንዘለው ነገር ምንም የለም ማለት ነው። ክሮማቲክን ስንጫወት ሙሉ መደዳ መጫወት። ስለዚህ አንድ ኦክታቭ ተጫወት፣ ሁለት ኦክታቭ ለማድረግ መሄድ እንደዚህ ያላችሁ ክሮማቲክን መጀመሪያ ስትለማመዱ ራሱ በዚህ ጣታችሁ መልመድ መቻል አለበት። ስለዚህ ይህንን ሙሉ ኦክታቭ ተጫወትኩ ማለት ነው ክሮማቲክ ስኬል። ስለዚህ እያንዳንዷን ኪ ሙሉ ነው የምንጫወተው ከሆነ 12ቱን ማለት ነው። እዚህ ጋር የደገምኩት ራሱ ኦክታቭን ነው እንጂ ሌላ ነገር አይደለም። ስለዚህ እዚህ ጋር ያለውን 12ቱን የምትጫወቱ ከሆነ ክሮማቲክ እየተጫወታችሁ ነው ማለት ነው። ስለዚህ በደንብ ክሮማቲክን በደንብ መረዳት አለባችሁ። ለምን የሙዚቃ መሰረት ይሄ ነው። ከዚህ ውስጥ ነው ሌላ አሁን 7 5 እያልን የምናወጣው ቅኝቶች የሚወጡት ከዚህ ውስጥ ስለሆኑ በደንብ አድርጋችሁ መጀመሪያ መስራት ያለባችሁ ክሮማቲክ ላይ ነው። ስለዚህ በደንብ አድርጋችሁ ክሮማቲክን መለማመድ። ስለዚህ እንዴት አድርጋችሁ ነው ጣቱን ክሮማቲክ ማለማመድ የምትችሉት? ስለዚህ እዚህ ጋር ሲ ላይ አንደኛ ጣት ታስቀምጣላችሁ፣ ሲ ሻርፕ ላይ ሶስተኛ ጣት፣ ዲ ላይ አንደኛ ጣት፣ ዲ ሻርፕ ላይ ሶስተኛ ጣት፣ ኢ ላይ ሁለተኛ ጣት፣ ኤፍ ላይ አንደኛ ጣት፣ ኤፍ ሻርፕ ላይ ሶስተኛ፣ ጂ ላይ አንደኛ፣ ጂ ሻርፕ ሶስተኛ፣ ኤ ላይ አንደኛ፣ ኤ ሻርፕ ሶስተኛ፣ ቢ ላይ ሁለተኛ፣ ሲ ላይ አንደኛ። ይህንን መቀጠል ነው። ወደዚህ እያላችሁ ሙሉ ብትጫወቱ ለጣታችሁ አሪፍ ነው። ስኬሉን በደንብ እንድትለዩ ይረዳል። ለምን ሴሚቶን ድምጾችን በደንብ እያወቃችሁ ከሄዳችሁ ከዛ ወደ ቶን ድምጽ ምናምን ስትመጡ ይቀላችኋል። ስለዚህ ይህን ጣት በደንብ ማሰራት ስትመለሱም በዛ ቁጥር በግራ እጃችሁ ነው የምትሰሩት። ስለዚህ በግራ እጅ ነው 1 3 1 3 2 1 3 1 3 1 3 2 1 ያደረኩት። በቀኝ ከሆነ ደግሞ በሁለት ነው የምትጀምሩት። ስለዚህ በዚህ ጋር ብጀምር ሁለተኛ ጣት፣ ከዛ ሶስተኛ ጣት፣ አንደኛ ጣት፣ ሶስተኛ ጣት፣ አንደኛ ጣት፣ ሁለተኛ፣ ሶስተኛ፣ አንደኛ፣ ሶስተኛ፣ አንደኛ፣ ሶስተኛ፣ አንደኛ፣ ሶስተኛ ራሱ መድገም።
ስትሰሩ ሌላ ቅኝት መጀመሪያ መስራት የለባችሁም። በደንብ አድርጋችሁ እዚህ ጋር ያለው ያው ኪቦርዱ ራሱ ሲሰራ ሁሉም ኪዎች እዚህ ጋር የተዘጋጁትን መጀመሪያ መለማመድ መቻል አለባችሁ። ከዛ በኋላ ነው ወደ ዲያቶኒክ ወደ ፔንታቶኒክ መምጣት ያለባችሁ። ስለዚህ በዚህ ጣት ቁጥር ክሮማቲክን መጫወት ትችላላችሁ። ስለዚህ ክሮማቲክ አሁን እየሰራሁት ሙሉ ኦክታቭ ሂጄ ነው እንጂ ክሮማቲክ የሚባለው እዚህ ጋር ያሉት 12ቱ የተለያዩ ናቸው። ራሱን ስንደጋግመው ኦክታቭ ሆኖ ድምፁ እየቀጠነ ይሄዳል ማለት። ከዛ ሰባቱ ደግሞ ምንድናቸው? ሰባቱ ዲያቶኒክ ብያለሁ። ሰባት ማለት ለምሳሌ በሲ ብቻ ከሆነ ነው። ሌላውን አስረዳለሁ። የሲ ሻርፕ፣ የዲ ሻርፕ ያለ ሁሉም ዲያቶኒክ 12ቱም የራሱ ሜጀር አለው። አሁን የሲ ነው የማሳየው። ሲ ከዛ ዲ ኢ ኤፍ ጂ ኤ ቢ ሲ እነዚህን ስንጫወት ሰባት ሆኑ ማለት ነው። እዚህ ጋር 12 ነበሩ። እዚህ ጋር አሁን የሲ ሜጀር ዲያቶኒክ ሆነ ማለት ነው። ስለዚህ የምንጠቀመው ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ይሆናል ማለት ነው። ስለዚህ እነዚህን በግራ እጃችን 5 4 3 2 1 3 2 1 አድርገን መጠቀም እንችላለን። በዛው መመለስ። ስለዚህ እንዳትሳሳቱ። አሁን ይሄ የሚያሳየው የሲ ሜጀር ዲያቶኒክ ብቻ ነው እንጂ የሲ ሻርፕ ከሆነ ደግሞ እንደዛው እንደዚህ ይመጣል። ይሄን ስናየውን 1 2 3 4 5 6 7 8 ሰባት ነው። እዚህ ጋር ነው ያው ይሄ ራሱን እዚህ ጋር ስለተነሳው ይደግማል። ስለዚህ አሁን ይሄ ደግሞ የሲ ሻርፕ ዲያቶኒክ ነው። እዚህ እያንዳንዱ የዲ ዲያቶኒክ አለ፣ የዲ ሻርፕ ዲያቶኒክ አለ፣ የኢ አለ። ስለዚህ መጀመሪያ አሁን የሲን ለጀማሪዎች ሆነው መጀመሪያ የሲን ብቻ በደንብ አድርጋችሁ መለማመድ። ከዛ እሱን ከተለማመዳችሁ በኋላ የራሱ ኢንተርቫል አለው። ኢንተርቫሉን ደግሞ ሌላ ቀን አስረዳችኋለሁ። እያንዳንዱ አሁን የሲ ዲያቶኒክ መለየት። አሁን የሲ ክሮማቲክ ከዚህ ሙሉ ነው ካልን የዲያቶኒክ ደግሞ ምንድነው? ጥቁሩን ትተን እቺን መጫወት። ስለዚህ መረዳት ያለባችሁ ዲያቶኒክ ላይ ጥቁር አይነካም ብላችሁ እንዳታስቡ፣ ወይ ፔንታቶኒክ ላይ ጥቁር አይነካም ብላችሁ እንዳታስቡ። ኢንተርቫሉ ነው የሲን ብቻ ስለሰራው ነው። ስለዚህ ቀጣይ ላይ ደግሞ ጥቁሩን እየነካችሁ የምትሰሩበትን እናሳያለን። ለአሁኑ የሲን እቺን በደንብ መለማመድ። ስለዚህ በቀኝ እጃችሁ ደግሞ አንደኛ ጣት፣ ሁለተኛ፣ ሶስተኛ፣ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ በዛ መመለስ። አሁን ይሄው የሆነ ዜማ ይመጣል። ዶ ሬ ሚ ፋ ሶ ላ ሲ ዶ የሚለው ዜማ ይመጣል ማለት ነው። እዚህ ጋር በደንብ ማወቅ ያለባችሁ በሲ ስሰራ ብቻ ነው እዚህ ጋር ነጭ ኪ ብቻ የምንነካው። ስለዚህ ሌላ ሜጀሮችን በምንሰራበት ጊዜ ወደ ጥቁር ሊወጣ ይችላል። ለምንድነው በዚህ ሂሳብም ሆኖ ለምሳሌ ሙሉ የሲ ሙሉ ዲ ነው፣ የዲ ሙሉ ኢ ነው፣ የኢ ግማሽ ደግሞ ኤፍ ነው፣ የኤፍ ሙሉ ጂ፣ የጂ ሙሉ ኤ፣ የኤ ሙሉ ቢ፣ የቢ ግማሽ ሲ። ስለዚህ ኢንተርቫሉ ሙሉ ግማሽ ሙሉ ግማሽ በሚለው መሰረት ስለመጣ ነው ነጩ ብቻ ተነካው። ስለዚህ ግራ እንዳትጋቡ በዲ ቢሆንስ የሚለውን ማወቅ መቻል አለባችሁ። ከዲ ሙሉ እንሄዳለን ኢ ይሆናል። ከኢ ሙሉ ስንሄድ ደግሞ ኤፍ ሻርፕ ይሆናል። ከኤፍ ሻርፕ ግማሽ ነው የምንሄደው ጂ ይሆናል። ከጂ ሙሉ ስንሄድ ኤ ይሆናል። ከኤ ሙሉ ቢ፣ ከቢ ሙሉ ስንሄድ ሲ ሻርፕ ይሆናል። ከሲ ሻርፕ ደግሞ ግማሽ ስንሄድ ዲ ይሆናል ማለት። ስለዚህ አሁን የዲ ዲያቶኒክ ደግሞ አያችሁ አሁን እዚህ ጋር ኤፍ ሻርፕ እነካለን ማለት ነው። ለምንድነው? ቶን ሴሚቶን በሚለው መሰረት ስንመጣ ጥቁሩን መላይ ይወጣል። ስለዚህ አሁን ይሄ የዲ ሜጀር ዲያቶኒክ ይሆናል ማለት ነው። ስለዚህ ይህንን በቀኝም እጅ በግራ የሰራችሁትን በቀኝ መስራት። ዜማ የሚለው ዶ ሬ ሚ ፋ ሶ ላ ሲ ዶ ነው የሚለው ዶ ሬ ሚ ፋ ሶ ላ ሲ ዶ። ስለዚህ ይህም ቢሆን ደግሞ ኢ ላይ ብትነሱ ኢ ከዛ ሙሉ ስትሉ ኤፍ ሻርፕ ይሆናል። ከኤፍ ሻርፕ ደግሞ ጂ ሻርፕ ይሆናል። ከጂ ሻርፕ ወደ ኤ፣ ከኤ ቢ፣ ከቢ ሲ ሻርፕ፣ ከሲ ሻርፕ ወደ ዲ ሻርፕ ከዛ ኢ። ስለዚህ አሁን የኢ ዲያቶኒክ ኢ ኤፍ ሻርፕ ዲ ሻርፕ ኤ ቢ ሲ ሻርፕ ዲ ሻርፕ ኢ ይሆናል ማለት። ስለዚህ አሁን ይሄ
ስንቆጥረው ደግሞ 1 2 3 4 5 6 7 ነው ማለት ነው። ስለዚህ በ7 የሚቃኘው ምንድነው ብለናል? ዲያቶኒክ ስኬል ይባላል ማለት ነው። ሶስተኛ ደግሞ ፔንታቶኒክ ብለናል። ፔንታቶኒክ ደግሞ ከፔንታቶኒኩ አንዱን እንወስዳለን፣ ትዝታ ሜጀር። ስለዚህ ፔንታቶኒክ የሚባለው ትዝታ፣ ባቲ፣ አንቾዬ፣ አምባሰል እነዚህን በ5 ስለሚቃኙ ፔንታቶኒክ እንለዋለን። አሁን ግን የሚያሳያችሁ ትዝታን ነው። ከዲያቶኒክ ደግሞ 7 ነበረ ዲያቶኒኩ ሙሉ ስንጫወት እዚህ ጋር ሙሉ 1 2 3 4 5 6 7ቶቹ ዲያቶኒክ ነበሩ። ከዚህ ውስጥ 5 እናደርገዋለን ማለት ነው። ስለዚህ አሁን የምሰራላችሁ ደግሞ ግራ እንዳትጋቡ የሲ ብቻ ነው እንጂ የሌላ ሜጀሮች ደግሞ የተለየ ነው። ስለዚህ የሲ ሲሆን ምን እናደርገዋለን? ኤፍ እና ቢን እናጠፋውና የቀረውን ስንጫወት ፔንታቶኒክ ወይ ትዝታ ይሆናል ማለት ነው። ስለዚህ ሲ ዲ ኢ ጂ ኤ ሲ ይሄ ትዝታ ሜጀር ወይንም ፔንታቶኒክ የምንለው ማለት ነው። ስለዚህ ይህንን መጠቀም እንችላለን። ከዛ አብዛኛውን ጊዜ ኤፍ አይነካም ምናምን ብሎ ብዙ ሰው ይረዳል፣ ብዙ ስላጋጠመኝ። ስለዚህ ኤፍ የማይነካው ለሲ ብቻ ነው። ለሲ በምንጫወትበት ጊዜ ቅኝት ውስጥ አይገባም። ለምን? 4ኛና 7ኛውን ስለምናስቀረው ማለት ነው። ስለዚህ በዚህ አጋጣሚ ማወቅ ያለባችሁ በኤፍ ተነስተን ትዝታ መጫወት እንችላለን። ለምሳሌ ከኤፍ ብንነሳ ኤፍ ብለን ኤፍ ጂ ኤ ሲ ዲ ኤፍ ስለዚህ ኤፍ ጂ ኤ ሲ ዲ ኤፍ ስንል የኤፍ ሜጀር ትዝታ ነው ማለት ነው። ስለዚህ ኤፍ ላይ መጫወት እንችላለን። ሲ ላይ ሲሆን ነው እንጂ ኤፍ የምጠፋው የራሱ መስመር አለው ማለት ነው። ለምንድን ነው እዚህ ጋር ቶን ከዚህ ወደዚህ ቶን ነው፣ ከዚህ ወደዚህ ቶን፣ ከዚህ ወደዚህ ቶን እንዳፍ ነው፣ ከዚህ ወደዚህ ቶን ነው፣ ከዚህ ወደዚህ ቶን እንዳፍ ነው። በዚህ መሰረት ከኤፍ ተነስተን ደግሞ ስንገነባው ከኤፍ ወደ ጂ ቶን ነው፣ ከጂ ወደ ኤ ቶን ነው፣ ከኤ ወደ ሲ ቶን እንዳፍ ነው፣ ከሲ ወደ ዲ ቶን ነው፣ ከዲ ወደ ኤፍ ሲሆን ቶን እንዳፍ ይሆናል። ስለዚህ ኢንተርቫላቸው ተመሳሳይ ስለሆነ በዚህም መጫወት እንችላለን። ያው ብዙ አንዳንዶቹ ስለማታውቁ ነው፣ የምታውቁ ልትኖሩ ትችላላችሁ። ስለዚህ ይሄን በደንብ መረዳት መቻል አለባችሁ። ትዝታ ሲባል ወይ ፈርስት አብዛኛውን ሲባል በቃ እቺ ብቻ መስመር አድርጋችሁ አትዩ። በሌላውም ኪ ይሰራል። ለምሳሌ በዲም ብሰራ ዲ ከዛ ኢ ኤፍ ሻርፕ ኤ ከዛ ቢ ከዛ ዲ አድርጌ ትዝታን መጫወት እችላለሁ። ወይ ፈርስት የምንለው ቅኝት መጫወት እንችላለን ማለት ነው። ስለዚህ በደንብ እነዚህን ሁሉንም ቀጣይ ላይ ሙሉ እንሰራለን። በደንብ የምሰራውን ቪዲዮ ተከታተሉ። እሺ፣ ስለዚህ በዚህ እንደዚህ ያደረጋችሁ በደንብ ተለማመዱ። በዚህ ቪዲዮ ላይ ጥያቄ ካላችሁ ወይንም ሌላ እንድሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ።